ሰላምና ጤና በያላችሁበት ይድረሳችሁ የዩቲዩብ ቻናል ተከታታዮቻችን የተለያዩ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። ሰራዊታችን ከፖለቲካ ከዘርና ከሃይማኖት ወገንተኝነት የጸዳ የሰላም ኃይል ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። የኢትዮጵያ ወታደራዊ አካዳሚ ለ3 ዓመት ያሰለጠናቸውን የ7ኛ ዙር ቃኘው ኮርስ እጩ መኮንን ሰልጣኞችን በዲግሪ መርሃ ግብር አስመረቀ። በመድረኩ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለተመራቂዎች እንኳን ደስ አላችሁ በማለት ከፍተኛ አካላዊና ሞራላዊ ጥንካሬን የሚጠይቀውን ከባዱን ፈተና በድል ተወጥታችሁ ለዚህ መብቃታችሁ ያላችሁን ቁርጠኝነትና ጽናታችሁን የሚያሳይ ነው ብለዋል። ሀገራችን ብሔራዊ ጥቅሟን ለማስጠበቅና ካደጉት ሀገራት ተርታ ለመሰለፍ የያዘችው የልማት ግስጋሴ ተስፋ ሰጪ ቢሆንም ይህንን ለማደናቀፍ ከውስጥም ከውጭም ያሉ ጸረ ሰላም ኃይሎች ያለ እረፍት በመስራታቸው ላይ ይገኛሉ ያሉት ፊልድ ማርሻል ብርሃኑ ጁላ እድገትና ሰላማችንን የማይወዱ ባንዳዎችን ተመራቂ ሰልጣኞችን በአመራር ጥበብና ብቃት በመመርኮዝ የጥፋት ኃይሎችን መታገልና የቀቢጥ ተስፋቸውን ማጨለም ይገባቸዋል ሲሉም ተናግረዋል። ወታደራዊ አካዳሚው ከተቋሙ የሚሰጡትን ተልእኮች በመቀበል በእውቀትና በክህሎት ብቁ አመራሮችን በማፍራት ረገድ ከፍተኛ ሚናም እየተወጣ ይገኛል። ሰራዊታችን ከማንኛውም ፖለቲካዊ ወገንተኝነት ከዘርና ከሃይማኖተኝነት የጸዳ ከህዝብ ወጥቶ ህዝቡን የሚያገለግል ታማኝ የህዝብ ልጅ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ዛሬ ጀማሪ የመኮንነት ማዕረግ ለነገ ጀነራልነት መነሻ ነውና እችላለሁ በሚል መንፈስ መልካም አጋጣሚዎችን በመጠቀም ራሳችሁን ማብቃትና ለተልእኮ በስነ ልቦናዊ ጽናት ለመሪነትና ለቴክኖሎጂ መስኮች መዘጋጀት አለባቸው ሲሉም አሳስበዋል። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን በአካዳሚው ስንሰጥ የቆየነው ትምህርትና ስልጠና በመከላከያ ዩኒቨርሲቲ ተገምግሞና ተሻሽሎ በጸደቀው ስርዓተ ትምህርት መሰረት ነው ያሉ ሲሆን ለዘመናችን የሚመጥኑ ጀግና መኮንኖችን በዲግሪ መርሃ ግብር በብቃትና በጥራት አስተምረን አስመርቀናልም ብለዋል። የአካዳሚው አዛዥ ብርጋዴር ጀነራል ተመስገን አቦሴ ስልጠናው በክፍል ውስጥ የተማሩትን ትምህርት ውስብስብ ከሆኑ የተግባር ስልጠናዎች ጋር በማዛመድ ተጨባጭ ከሆኑ የግዳጅ አፈጻጸም ጋር የተሰጠ መሆኑን አውስተው ተመራቂዎቹ የኮሌጁን መመረቂያ መስፈርት በሚገባ አሟልተው ለምረቃ የበቁ መሆናቸውን ገልጸዋል። አስተያየታቸውን የሰጡ ተመራቂ መኮንኖችም ወደ ነባሩ ሰራዊት ሲቀላቀሉ የሚመሩትን ሰራዊት በአዲስ አስተሳሰብና አመለካከት በመቅረጽ የኢትዮጵያን ሰላም በዘላቂነት ለማጽናት እንደሚሰሩ ተናግረዋል። በነበራቸው የትምህርት ቆይታም ወታደራዊ አመራር ጥበብ ዘመኑ የደረሰበትን የውጊያ ሳይንስና ጥበብና ተያያዥ ኮርሶችን መውሰዳቸውን የተናገሩት ተመራቂ እጩ መኮንኖቹ በማንኛውም ጊዜ ተቋሙ የሚሰጣቸውን ግዳጅ ሁሉ መወጣት የሚችሉበትን አቅም መፍጠር መቻላቸውንም አንስተዋል። የአካዳሚው አመራሮችና አሰልጣኞች ለስልጠናው መሳካት ላሳዩት ቁርጠኝነት ምስጋና አቅርበው በስልጠና ቆይታቸው ብልጫ ውጤት ላመጡ ተመራቂዎች የዋንጫ፣ የወርቅ፣ የብርና የነሐስ ሽልማት በጠቅላይ ኤታማዦር ሹሙ ተበርክቶላቸዋል። ፊልድ ማርሻል ብርሃኑ ጁላ የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር ምስረታን አበሰሩ። በታሪካዊውና በኢትዮጵያውያን የጀግንነት ታሪክ ትልቅ ቦታ ባለው አድዋ ድል የተሰየመው የአድዋ ድል ማይክሮ ፋይናንስ አክሲዮን ማህበር የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት በይፋ ተመሰረተ። ፊልድ ማርሻል ብርሃኑ ጁላ በተቋሙ ከ2002 ዓ.ም ጀምሮ አክሲዮን ማህበር እንዲቋቋም ጥረት ሲደረግ መቆየቱንና አሁን ላይ በቀጥታ ወደ ስራ በመገባት አክሲዮን ማህበሩን መመስረት ስለመቻሉ ገልጸው የመከላከያ ሰራዊት ፋውንዴሽን ሪፎርሙን ተከትሎ እንደ አዲስ ከተደራጀ ወዲህ በበርካታ ዘርፎች ለሰራዊቱ የማህበራዊ ዋስትና ሆኖ እየሰራ ስለመሆኑም ጠቁመዋል። የአድዋ ድል አክሲዮን ማህበር የተቋሙን የፋይናንስ ሴክተር ለማሳደግ የሚያገዝ ከመሆኑም በላይ የሰራዊቱን ፋይናንሻል ተጠቃሚነት የሚያሳድግ በመሆኑ በሁሉም
ቦታ ተደራሽ ለማድረግ ቅርንጫፎችን ማብዛትና ፈጣን አገልግሎት ሰጪ ለመሆን መስራት ያስፈልጋልም ብለዋል። አክሲዮን ማህበሩ በጠንካራ ዲሲፕሊን የሚመራ መሆን እንዳለበት ያመላከቱት ፊልድ ማርሻል ብርሃኑ ጁላ ሁሉም የመከላከያ ሰራዊት አባላትን ጨምሮ የልማት ድርጅቶች የባንኩ ተጠቃሚ መሆን እንደሚገባቸውም አስገንዝበዋል። የአክሲዮን ማህበሩ አደራጅ ኮሚቴ ሰብሳቢ ብርጋዴር ጀነራል ደረጀ መገርሳ የአክሲዮን ማህበሩን ጽህፈት ቤትን ጨምሮ 6ቱ አደራጅ የልማት ድርጅቶች የብሔራዊ ባንክን የአሰራር መስፈርት በተከተለ አግባብ ከፍተኛ አክሲዮን ከመግዛት ጀምሮ አደራጅ ኮሚቴዎችን በመሰየም ያለመተከት በመስራት ለምስረታው እውን መሆን አስተዋጽኦ ያበረከቱ በመሆናቸው አመስግነዋል። የአክሲዮን ማህበር የምስረታ ሂደትን ተከትሎ ጊዜያዊ ኮሚቴ በማቋቋም በእያንዳንዱ አጀንዳ ድምፅ በመስጠትና በእጅ ብልጫ በማረጋገጥ ጉባኤው አሳታፊ፣ ግልጽና ፍትሃዊ በሆነ የአሰራር ሂደት ምስረታው እውን ሊሆንም ችሏል። ከፍተኛ የአክሲዮን ግዢ የፈጸሙ እዞች፣ ኮሮችና ዋና መምሪያዎች የተዘጋጀላቸውን የዋንጫ ሽልማትና ሰርቲፊኬት ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እጅም ተቀብለዋል። የማዕከላዊ እዝ ጤና መምሪያ ያሰለጠናቸውን የሕክምና ሙያተኞች አስመረቀ። እዙ ከኮሮችና ከክፍለ ጦሮች ተውጣጣው በሕክምና ሙያ ስልጠናቸውን ሲከታተሉ የቆዩ የሰራዊት አባላትን አስመርቋል። ተቋማችን መከላከያ ፕሮፌሽናሊዝምን በመላበስ ተልእኮን መፈጸም የሚያስችሉ በርካታ ተግባራትን እያከናወነ ይገኛል ያሉት የማዕከላዊ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አብዱሮ ከድር በስልጠናና በክህሎት የዳበረ ሰራዊት ለመገንባት በየደረጃው በትኩረት እየተሰራ መሆኑን ገልጸዋል። የሕክምና ሙያ በስነ ምግባር መታነጽን የሚጠይቅና በህይወት ላይ ለመወሰን ከፍተኛ ትኩረትን የሚሻ በመሆኑ ተመራቂ ሙያተኞች ጤናማ ሰራዊት በመገንባት ለእዙ የግዳጅ አፈጻጸም መትጋት እንደሚጠበቅባቸው ሜጀር ጀነራል አብዱሮ ከድር አሳስበዋል። የእዙ ጤና ማበልጸግና በሽታ መከላከል ኃላፊ ሌተናል ኮሎኔል ፍቃዱ ወልደ ሰንበት ስልጠናው የነበሩ እጥረቶችን መቅረፍ የሚችሉ የሕክምና ሙያተኞችን የፈጠረ መሆኑን አብራርተው በንድፈ ሐሳብና በተግባር ሰልጣኞች የተለኩበት ስለመሆኑም አክለዋል። የተወደዳችሁና የተከበራችሁ የዩቲዩብ ቻናል ተከታታዮቻችን መረጃዎቻችን እኚህን ይመስሉ ነበር። በያላችሁበት ጤና ይስጥልኝ።